ለአዴል ደውልላት እንዴ? በነገራችን ሊሊ በጣም ተሳዝናለች። ግን አዴና ዴቭ መቼ ነው የሚገቡት? ይሄ ድራማ እንዴት ነው? ወዴት እየሄደ ነው? በጣም በጉጉት ላይ ነኝ አዴና ዴቭ እንዲጋቡ። ነገር ግን አዴና ዴቭ የሚሳካላቸው አይመስለኝም። ዶክተሩ ደግሞ አለ። እኔ አሁን ወደ ዶክተሩ እያጋደልኩ ነው ማለት አዴና ዶክተሩ እንዲጋቡ ማለት ነው። ዴቭ በጣም ትዕግስቱ አልቋል ከሚባለው በላይ። እንዴት መሰላችሁ? እንግዲህ አገባሽ ያለው ካለ በጣም ብዙ ወራትን አስቆጥሯል። እየጠበቀ ነው። ገጠር ሄዳ ሽማግሌ ልካለው ብሎ በጣም ደስ ብሎት ልኳት ነበር። እዛ ሄዳ ደግሞ ሳይሳካ ቀር። እንደውም አባትዮ ለሌላ ፈልጎ ሊድራት ነበር፣ ለበፊት ለተባለው ማለት ነው። እንግዲህ ከዛ መልጣ ስመጣ ደግሞ ጓደኛዋ እንደዚህ ግን ከዴቭ ይልቅ ወደ ሊሊ ታጋድላለች። በጣም ጊዜ መስጠት የምትፈልገው ከእሷ ጋር መሆን፣ እሷን መንከባከብ፣ ለእሷ ማሰብ በጣም ከሚባለው በላይ ከዴቭ ይልቅ ለሊሊ ብታስብ ይሻላታል ማለት ነው አዴ። እሱ ደግሞ ሁሌ ጊዜ ሊሊ ሊሊ እያልሽ እንዴት ነው ይህንን ነገር ተውሽው? ምንድን ነው ከቀን ቀን እየቀነሽ ነው ያለሽ? ፍቅር ከኔ ብሳብሽ ነው ወይ ሊሊ? ዛሬም ተነስተሽ ሊሊ፣ ነገም ተነስተሽ ሊሊ ለምንድን ነው የምትይው? ስለዚህ እኔ አሁን እዚህ ጋር እንደ ጥያቄ የምጠይቀው ነገር ከሊሊ ነው ወይስ እኔን ያለው ዴቭ እንግዲህ እንደዚህ ማለት የለበትም ነበረ። ግን ያው አደይ አንዳንድ ጊዜም ታበዛዋለች በጣም ከሚባለው በላይ። ከዴቭ ይልቅ ለሌሎች ሰዎች ታስቀድማለች ማለት ነው። እንግዲህ እሱ ናፈቅሽኝ ብሎ ይመጣል እንጂ እሷ ናፈቅከኝ ብላ ስትሄድ አላየናትም። በዚህ ነው እንግዲህ ፍቅሬን ብዙም አይደለሽም፣ እንደውም ከበፊቱ ዛሬ ቀንስሻል፣ እያደር እየቀነሽን የመጣሽው ያለበት ምክንያት ይሄ ነው ማለት ነው። እንግዲህ ባቡሬ ደግሞ በጣም አላቅ ብለው በጣም ተቸግሯል። እሷ ደግሞ ኤላ እያለች ዶክተሩን ከዶክተሩ ጋር ተጠምጥማለች ማለት ነው። እንግዲህ ቤዛና ወንድሟ ሳይያዙ መቅረታቸው በጣም ጸጽቶታል። ማለት አንተ እየዋሸህ ነው እንጂ እንዴት ሰሙና እንዴት ተዝህ ወጡ? ለምንድን ነው እየቀለድክ ነው ወይ እያሾፍክብን ነው ወይ እያሉት ነበረ ዶክተሩን፣ ፖሊሶቹ ማለት ነው። ማለት ያው ቤት ውስጥ ናቸው፣ ሂድና ያዛቸው፣ እኔ ሌላ ስራ ሄጃለሁ ማለት የለበትም ነበረ። እሱ አንድ ክፍል ቆልፎ ፖሊሱ ሲመጣ ለእሱ አስረክቦ እሱ ወደ ስራው መሄድ ነበረበት። ነገር ግን እንደዛ አላደረገም። አሉልህ ሂድና ወሰዳቸው፣ እኔ ስራ አመጥቶብኝ ሄጃለሁ ብሎ ነው የነገረው። እንግዲህ እነሱ ወንድምየው በጣም ሳነጋገሩ አይቶ በጣም ብልጥ ስለነበረ ተነስቶ በተነሺ ዶክተሩ ሁሉንም ነገር ያውቃል፣ ስለዚህ መሄድ ያለብን ብሎ ተነስቶ ሁለቱም ጠፉ ማለት ነው። የሆነ እንትን ውስጥ ገብተዋል። ባለፈው ባቡሬ እናት ተቀመጠችበት እዛ ተቀምጠዋል ማለት ነው። እንግዲህ አደይ በጣም ነው የምትገርመው። ቢያንስ እንኳን ቀለበት በሰው በነ ፍቅር እናት ፊት በሌሎች በጓደኞቿ ቢያንስ እንኳን ቀለበት ማድረግ ነበረባቸው አደይና ዴቭ ማለት ነው። እንግዲህ ሊሊ አሁንም በሽታዋ እየባሰባት ነው እንጂ እስካሁን መላ አላገኘችም። ልመለስላት አይምሯ አይቻልም። ነገር ግን እሷ የምፈልገው የሚያጫፍራት ወይም ደግሞ ይሄን ዶክተሩን ነው። ዶክተሩን ደግሞ ሊሊ ዶክተሩን ኤላ ብላ ነው የምጠራው። እንግዲህ ከልጅነቷ ጀምራ የምትወደውን ኤላ እንግዲህ ሰብሯት እንደሄደ በጣም የታወቀ ነው። ልቧን ሰብሯት ሄዷል። አሁን ደሷ ግን ያን ሁሉ ረስታ አሁንም ኤላ እንዳለች ነው ማለት ነው። እንግዲህ በሚቀጥለው ቪዲዮ የሚካሄደው ነገር ሊሊ ሆስፒታል ትገባለች። ያው
መንገድ ላይ እየወደቀ ነበረ። ያ ግን ሊወስዳት የነበረው አሁንም ወርቃ ያገኛታል። ነገር ግን እየተመለከታት እያለ ሰዎች ይደርሱበታል። ሆስፒታል ከገባች በኋላ የተወሰነ ከአይምሮዋ ሊመለስላት ይችላል ማለት ነው። እንግዲህ ምጥንና ዳይመንድ ኪንጎ በጣም ከሚባለው በላይ ተጣልተው ነበረ። ኪንጎ የዛ መስሪያ ቤት የሆነች ልጅ ስላለች እሷ ብር አበድረው ነበረ እና ብር ስለሰጠችው ለምን ሰጠችህ፣ ለምን ታይሃለች በማለት ተጣልተው ነበር። ተመልሰው ታረቁ። ዶክተሩ በጣም ተጨናንቋል፣ ከሚባለው በላይ ተጨናንቋል ማለት ነው። እኔም ወደ እስር ቤት ልወረወር ነው፣ መድኃኒቶቹ ተዘዋውረው በቃ ምን ላደርግ ነው እያለ ነው። አሹ እምዬ ብሎ እያለቃቀሰ ነበረ። እንግዲህ ወደ ገጠር ተመልሼ ለሄድ እስከ መቼ እዚህ የሰው በር ጠባቂ ሆኜ እያለ ነው። ሮማን ደግሞ እኔን ጥለህ ወዴት ነው የምትሄደው እያለችው ከአንቺና ከእናቴስ እናቴን እመርጣለሁ፣ ዋንቺ ፍቅሬን ተቀበይ ብለሽ እምቢ ብለሽ የለም ወይ? ስለዚህ ምን አለ ብዬ ወደ ገጠር እመለሳለሁ እያለ ነው ማለት ነው። ገጀራው ሄዶ ሆስፒታል ልክ እንደ ሽማግሌ ሆኖ አጣርቶ መጥቷል። ስለ መድኃኒቶቹ ስለ ቤዛ የምትባል ልጅ ነበረች ሲለው፣ አዎ ነበረች። የከደች ለምን ምን ፈልገህ ነው ከሷ? አይ አገባች እንዴ? እሷ ነበረች መድኃኒት የሰጠች። መድኃኒቶቹ በፊት ያስታግስልኝ ነበር፣ አሁን አይሰራም፣ ባሰብኝ እንደውም እያለ ነው። ወይኔ ቤዛ የሰራችው ስራ አሁንም ትልቅ ችግር ውስጥ ሊያስገባኝ ነው እያለ ነበረ። እንግዲህ ዶክተሩ አሬ ባትመጣና ባትነቃ ባትቀሰቅሰው ገና ብዙ ነገር ታደርገው ነበረ። በጣም ከሚባለው በላይ እኔ ትውቅባታል አላልኩም ነበረ፣ ግን ቶሎ መቶ ቁራሱ ጥሩ ነው። እስከ ዛሬ ድረስ ብዙ ነገሮችን አድርጋለች። ብዙ ሰዎችን አግታለች፣ ሰዎችን በቃ አስከፍታለች ከሚባለው በላይ ግን እስካሁን ድረስ የሆነ ቅጣት ነገር አልተሰጣትም። ለምንድን ነው ያልተሰጣት? ይሄ እኮ ወንጀል ነው። ግዴታ የሆነ ነገር የሆነ ቅጣት ቢያንስ ለደቂቃ ታስሬ ተብሎ ወደ አሁኑ ብትፈታ ጥሩ ነበረ። ይህም ደግሞ ጥንቃቄ ይሆናል። ከጥፋቷ ታርማለች። እዚህ ጋር ስተሰርተዋል ማለት ነው። እሷን ማሰር ወይም ደግሞ መቅጣት ነበረባቸው በስር ማለት ነው። ቤዛን ከዚህ ቀደም ብዙ ነገሮች ሰርታለች፣ ብዙ ስህተቶችን አድርጋለች። ግን ማንም የቀጣት የለም። ይቅርታ ብለው ትተዋታል እንደውም ማለት ነው።